እንግዲህ እስቲ አንድ ነገር እናስብ። በጥንቱ የእስራኤል ማደሪያ ድንኳን ውስጥ የነበረ አንድ በጣም ተራ ነገር፣ አንድ የመታጠቢያ ሳህን፣ ለመላው አጽናፈ ሰማይ የተደበቀ ካርታ ነው ቢባልስ? ያው ለማመን ትንሽ ይከብዳል አይደል? ግን ዛሬ የምንመረምረው እኮ ይህንኑ አስገራሚ ግንኙነት ነው። ዋናው ጥያቄያችን ይሄ ነው። እንዴት ሆኖ ነው አንድ ተራ የመታጠቢያ ገንዳ ከአጽናፈ ሰማይ ወሰን ጋር ሊገናኝ የሚችለው? እሺ፣ እስቲ አብረን ይህንን ምስጢር መፍታት እንጀምር። እንግዲህ የነገሩ ሁሉ መነሻ ይህ የመታጠቢያ ሰን ነው። በውጫዊ እይታው ካህናት ወደ ቅዱስናው ስፍራ ከመግባታቸው በፊት ራሳቸውን የሚያነጹበት የነሐስ ገንዳ ብቻ ነው። በጣም ቀላል ተግባር ይመስላል። ነገር ግን ከበስተጀርባው ያለው ምሳሌያዊ ትርጉም ግን እጅግ በጣም ጥልቅ ነው። እዚህ ጋር ነው ነገሩ በጣም አስገራሚ የሚሆነው። የመታጠቢያው ሰን የተሰራው ከተራ ነሐስ ብቻ አይደለም። በወቅቱ የነበሩ ሴቶች ይጠቀሙበት ከነበረው መስተዋት ነበረ። መስተዋት ደግሞ እንደምናውቀው ነገሮችን ያንጸባርቃል እና ይሄ እውነታ ለቀጣይ ትርጉሙ ትልቅ ፍንጭ ይሰጠናል። እንግዲህ ዋናው መላምቴ ነው። በምድር ላይ ያለ ይህ ትንሽ የነሐስ ገንዳ በሰማይ የሚገኘውን እጅግ ሰፊ የሆነውን የአጽናፈ ሰማይ ድንበር እንደሚወክል ይታመናል። አንዱ ምድራዊ ነው፣ ሌላኛው ደግሞ ሰማያዊ ነጸብራቁ ነው ማለት ነው። እሺ፣ ይህ ምድራዊ ገንዳ ሰማያዊ አቻ ካለው ያ አቻው ምን ሊሆን ይችላል? የመጀመሪያውን ታላቅ ጽንሰ ሐሳብ እንመርምር፣ የሰማዩን ድንበር። የራእይ መጽሐፍ አንድ ቁልፍ ምስል ይሰጠናል። እሱም የብርጭቆ ባህር የሚባለው ነው። ይህ ባህር የሚገኘው ደግሞ የትም አይደለም፣ በቀጥታ በእግዚአብሔር ዙፋን ፊት መሆኑ ትልቅ ትርጉም አለው። ስለዚህ ግንኙነቱ አሁን ግልጽ እየሆነ መጣ ማለት ነው። በምድር ላይ የነበረው የመታጠቢያ ገንዳ በሰማይ የሚገኘውን ያንን አጽናፈ ሰማያዊ የብርጭቆ ባህር ምሳሌያዊ ነጸብራቅ ነው። አንዱ አካላዊ ነው፣ ሌላኛው መንፈሳዊ። ግን ሁለቱም የአንድ እውነታ ሁለት ገጽታዎች ናቸው። እሺ፣ ነገሩን ትንሽ እናስፋው። የመታጠቢያው ገንዳ ብቻ ሳይሆን ሙሉ የማደሪያው ድንኳን አወቃቀር ራሱ የአጽናፈ ሰማይ ካርታ ቢሆንስ? እስቲ ይህንን ሰፋ ያለ እይታ ደግሞ እንመልከት። እሺ፣ ይህ ሰንጠረዥ በጣም ወሳኝ ነው። ሐሳቡ ምንድን ነው? ማደሪያው ድንኳን በሶስት ይከፈላል፣ ልክ አጽናፈ ሰማይ በሶስት እንደሚከፈሉሉ። ከላይ ስንጀምር ቅድስተ ቅዱሳን አለ። ይሄ የእግዚአብሔር ዙፋን ያለበትን የመላእክት ሰማይ ይወክላል። ከዚያ ዝቅ ስንል ደግሞ የመታጠቢያው ሰን ያለበት ቅድስት አለ። ይሄ ደግሞ በሰማይና በታችኛው ዓለም መካከል ያለውን ያንን ድንበር የብርጭቆ ባህር ወይም ጠፈርን ነው የሚወክለው። በመጨረሻ ከታች ያለው ግቢ እና መሰዊያው ደግሞ ያው ምድራዊውን ዓለም ነው የሚያመለክተው። በሌላ አነጋገር ማደሪያው ድንኳን ተራ ሕንፃ አልነበረም ማለት ነው። ይልቁንስ የታላቁን መንፈሳዊ እውነታ በምድር ላይ የተሰራ ትንሽ ካርታ ወይም ንድፍ ነበር። ግን ታሪኩ እዚህ ላይ አያበቃም። ይህ የብርጭቆ ባህር አንድ ገጽታ ብቻ አይደለም ያለው፣ ሌላ እጅግ የተለየ ገጽታ አለው። አየን አይደል? የባህሩን ሁለተኛ ገጽታ የሚያሳየ የመጽሐፍ ቅዱስ ጥቅስ ይሄ ነው። እዚህ ላይ ከብርጭቆ ጋር የተቀላቀለ የእሳት ነገር እናያለን። ታዲያ ይሄ እሳት ምንን ሊያመለክት ይችላል? ስለዚህ የባህሩ ሁለት ምሳሌያዊ ትርጉሞች እነዚህ ናቸው። እንደ በረዶ ንጹሕ መሆኑ ወደ ሰማያዊው ዙፋን ለመቅረብ የሚፈለገውን ቅድስና ሲያመለክት፣ ከእሳት ጋር መቀላቀሉ ደግሞ በሌላ በኩል ለኃጢአተኞች የተዘጋጀውን የፍርድ ሁኔታ ይገልጻል። አንድ ባህር ሁለት በጣም የተለያዩ ገጽታዎች። እሺ፣ ይሄ ሁሉ ምሳሌያዊ ትርጉም ካለው የመታጠቢያው ሰን እና እሱ የሚወክለው ባህር ተግባራዊና መንፈሳዊ ዓላማቸው ምንድን ነው? ለካህናቱ የመንሳቱ ሥርዓት የሕይወትና የሞት ጉዳይ ነበር። ቀልድ የለውም። ወደ ቅድስቱ ስፍራ ከመግባታቸው በፊት በመታጠቢያው ሰን ካልታጠቡ ሞት ይጠብቃቸዋል። ይህ ድርጊት ምን ያህል ወሳኝ እንደነበር ነው የሚያሳየን። ስለዚህ ይሄ አካላዊ ድርጊት በጣም ጥልቅ መንፈሳዊ ትርጉም ነበረው። ውሃው አካላዊ ቆሻሻን እንደሚያጽዳ ሁሉ ይህ ሥርዓት ደግሞ ኃጢአትንና ርኩሰትን በማስወገድ ወደ እግዚአብሔር ቅድስና ለመቅረብ ብቁ መሆንን ያመለክታል። እዚህ ላይ ደግሞ አንድ ወሳኝ ስነ መለኮታዊ ልዩነት እናያለን።
ሙሉ ሰውነትን መታጠብ የአንድ ጊዜ ድነትን ይወክላል። አንዴ ከዳኑ በቃ ሰውነቱ በሙሉ ንጹህ ነው። ነገር ግን እግርን ብቻ መታጠብ በዓለም ውስጥ መመላለስ ከሚያጋጥመን ርኩሰት በየጊዜው መንጻት እንደሚያስፈልግ ያሳያል። ስለዚህ የዚህ የአጽናፈ ሰማያዊ ድንበር የመጨረሻው ዓላማ ግልጽና የማያሻማና ኃጢአት እና ርኩሰት ወደ እግዚአብሔር ፍጹም ቅድስና እንዳይደርሱ የሚከለከል መለኮታዊ ማገጃ ነው ማለት ነው። የዛሬውን ማብራሪያ ስናጠቃልል ያ የመታጠቢያ ሰን ከተራ ዕቃ በላይ እንደነበር እንረዳለን። እሱ ርኩሱን ከቅዱሱ ምድራዊውን ከሰማያዊው የሚለየው የታላቁ አጽናፈ ሰማያዊ ድንበር ምድራዊ ነጸብራቅ ወይም መስተዋት ነበር። በመጨረሻም አንድ ጥያቄ ላንሳ። በማደሪያው ድንኳን ውስጥ እንዳየነው ምናልባት በዙሪያችን የምናያቸው ተራ የሚመስሉ ነገሮች ሁሉ ከኛ እይታ የላቀ የታላቅ እውነታ ጥላዎች ወይም ምሳሌዎች ቢሆኑስ? እስቲ በዚህ ላይ እናፍቅር።